ሰላም ጤና ይስጥልን ውድ ቤተሰቦቻችን እንደምን አላችሁ? እየተከታተላችሁ የምትገኙት ገበያ ስፖርት ከሜዳ ባሻገር የሐምሌ 15 2018 ዓ.ም ለተረቡ የአመሻሽ ፕሮግራማችንን ነው። በዚህ ምሽት ከሜዳ ባሻገር ፕሮግራማችን በርካታ የሀገር ውስጥና የባህር ማዶ መረጃዎቻችንን እንደለመደው ወደ እናንተ ያደረስን ቆይታ እናደርጋለን። ከሀገር ውስጥ ጅማሯችን እናደርጋለን። ስለ ኢትዮጵያ ቡና አንድ ሁለት ጉዳዮች የምንላችኋለን። እንደዚሁም ደግሞ ስለ ኢትዮጵያ እግር ኳስ ፌዴሬሽን እና ሌሎች አንዳንድ ጉዳዮችን በጥልቀት የምንመለከታቸው አዳዲስ ጉዳዮች አሉ። እነሱን ከሀገር ውስጥ ዳሰን ወደ ባህር ማዶ መረጃዎቻችን ስናመራ በርከት ያሉ የዝውውር መረጃዎች አሉ። ከዝውውር መረጃዎች ባሻገር ደግሞ ሌሎች አዳዲስ የዕለቱ ትኩስ መረጃዎቻችንን አሉ። እነሱን እያነሳንን እንደዚሁ ቆይታ የምናደርግ ነው የሚሆነው። እናንተም ሰብስክራይብ ያደረጋችሁ ቤተሰቦቻችን ሰብስክራይብ እያደረጋችሁ ላይክ ሼር እያደረጋችሁ ቤተሰቦቻችን ትሆኑ ዘንድ በአክብሮት ነው የምንጋብዘው። ፕሮግራሙን ላይክ በማድረግ ትጀምሩ ዘንድ እንጋብዛለን። ይህንን ፕሮግራም እየመራን መረጃዎችን ወደ እናንተ እያደረስን ቆይታ የምናደርገው እኔ መኮንን አልማውና ሮቤል አብርሃም ነን። ተመስገን አብርሃም ደግሞ እንደዚሁ የካሜራውን ጥራት እየጠበቀልንና ቴክኒኩን እየተቆጣጠረልን እኛ በጥራት ወደ እናንተ እንድንደርስ እያደረገ ቆይታ ያደርጋል። እናንተም አብራችሁ እንድትቆዩ የአክብሮት ግብዣችን ነው። ወደ ፕሮግራማችን እናመራለን። ሮቢ ከሀገር ውስጥ እንጀምር አይደለ? ቅድሚያ ለሀገራችን። ምንም ጥያቄ የለውም። አንዳንዴም ሁሌም እኮ እናስበዋለን፣ ግን ካለው ኢንጌጅመንት አንጻር ሰው ከሚፈልገው አንጻር የበለጠ ትኩረታችንን በተለይ ደግሞ ዓለም ዋንጫውም ስለነበረ እንኳን አይደለም የኢትዮጵያ ሊግ ወሬዎች በደማቅ መናቃቸው የአውሮፓ መድረክ የእግር ኳስ ወሬዎች ሁላ ተሸፍነው ነበር። ያው ይሄ ማለት ለቃል አጠቃቀሜ ይቅርታ አይደለም የኢትዮጵያ ማለት ግን ካለው የእግር ኳስ ነባራዊ ሁኔታ አንጻር ብንልም የሚያስገርም አይደለም ብዬ አስባለሁና የኢትዮጵያ ወንዶችና ሴቶች ፕሪሚየር ሊግ የ2019 የውድድር ዘመን የተጫዋቾች የዝውውር መስኮት እንዲሁም ደግሞ የምዝገባ ሂደት ሐምሌ 20 ይጀምራል ከ5 ቀናት በኋላ ማለት ነው። ታዲያ እስከ ጥቅምት 8 ድረስ በሚቆየው የተጫዋቾች ምዝገባ ሂደት ላይ ዘንድሮ በተለየ መንገድ ለመቅረብ ነው የኢትዮጵያ እግር ኳስ ፌዴሬሽን ያሰበው። ከዚህ በፊት ሲሰሩ የነበሩ የምዝገባ ሂደቶች ነበሩ። ባለፈውም በሰራነው ዘገባ ላይ የማለዳ ዘገባ ላይ እኔም ሰርቼ የነበሩ አንድ አጋጣሚ ነበረ። ለሁለት ክለብ የፈረመ በአንድ ቀን ልዩነት ነበርና እንዲህ ያሉ ሂደቶችን ለማስተካከል ምን ነገሮች ታቅደዋል፣ አንድ ቡድን ለምዝገባ የሚመጣበት ሰዓት ላይ ምን ማካተት አለበት የሚሉትን ዝርዝር ጉዳዮች አንስቷል። ታዲያ የኢትዮጵያ እግር ኳስ ፌዴሬሽን ለ2019 የውድድር ዘመን የዝውውር ጊዜ ከመከፈቱ አስቀድሞ በዘመናዊ ሲስተም እንዲሁም ደግሞ በተደራጀ መልኩ የዝውውር ሂደትና ምዝገባን ለማከናወን ነው የቅድመ ዝግጅት ስራዎችን ማከናወን መጀመሩን ይፋ ያደረገው። ታዲያ በዚህ መሰረት ክለቦችና ተጫዋቾች ለዝውውርና ለምዝገባ ከመምጣታቸው አስቀድሞ የሚከተሉትን ዝርዝር መስፈርቶች ማሟላት ይጠበቅባቸዋል ሲል ዝርዝሮችን አስቀምጧል። ምናልባት ለማንሳት ያክል እንደመወያያም ለማድረግ ያክልኛ ፓስፖርት አንደኛውና ቀዳሚው ጉዳይ ሆኗል። ያው ፓስፖርት ሳይኖርህ በይፋዊ መንገድ ተጫዋቹን ብትመዘገብ ድንገት ቡድንህ ለአፍሪካ ኮንፌዴሬሽን ሆነ ለሻምፒዮንስ ሊግ ጨዋታዎች ቢሳተፍ በብሔራዊ ቡድን ግዳጅ ብትጠራ እንደ ሀገር ልትጫወት የምትችልባቸው ሂደቶች ላይ ከሴፍቲውና ከሴኩሪቲ ጉዳይ ባለፈ እንዲህ ላሉት አጋጣሚዎች ሁላ ወሳኝ ስለሆነ ፓስፖርት በቀዳሚነት የተቀመጠው ጉዳይ ነው። ከዛም በኋላ ብሔራዊ መታወቂያ ወይም ደግሞ ፋይዳ ያስፈልገዋል። ፋይዳ የሌለው ተጫዋች ከዚህ በኋላ በኢትዮጵያ ፕሪሚየር ሊግ ላይ ሆነ ከፍተኛ ሊግ ላይ እንዲሁም ደግሞ በኢትዮጵያ እግር ኳስ ፌዴሬሽን ስር ባሉ እንዲሁም ደግሞ በሊጉ አክሲዮን ማህበር ስር ባሉ ውድድሮች ላይ እንደማይሳተፍም ነው የተገለጸው ማለት ነው። ሌላኛው ያው ጉርድ ፎቶ ብዛት እሱ ያው ለተጫዋቾች ነው የሚመለከተው 4 ፎቶ ማምጣት ይኖርባቸዋል። ከዚህ ቀደም ሲገባ ከነበረው ላይ አፕዴት የተደረጉ ማሻሻያዎች አሉ። ሌላው ደግሞ ከቀድሞ ክለቡ የተሰጠው ይፋዊ መልቀቂያ ደብዳቤ ያስፈልጋል። የውል ማፍረሻ ከሆነ ምናልባት እሱን ራሱ አክሲዮን ማህበሩ ወይም ደግሞ አወዳዳሪ አካል ፕላስ ደግሞ ፌዴሬሽኑ ውሉን ሰጪና አጽዳቂው በተመለከተ ያን ሪሊስ ክሎዝ ሊያሟላ ይችላል። ከዛ ውጪ ባለው ሂደት ላይ ግን ከክለቡ የመልቀቂያ ወረቀት ካልተሰጠ ድረስ የምትለቅባቸው አግባቦች ወይም ደግሞ ወሌላ ክለብ ሄደ የምትመዘገብባቸው ሁኔታዎች አይኖሩም። እንደዚህ ያሉ በርካታ አጋጣሚዎች ጸቦችን ሲያስፈጥሩ ላይ የነበሩ ሁኔታዎች ነበሩ። በቃ በዘፈቀደ ከአንድ ቦታ ተነስተህ ለቀ ሌላ ቦታ ሄደ ሊንክ የምታደርግባቸው መንገዶች አግባብ አልነበሩም እና ያንን ለማስተካከል ከዛ ክለብ ጋራ ውሌን አቋርጬ ተለያይቻለሁ የሚለውን ይፋዊ ማረጋገጫ ከክለቡ ተሰጥቶ ፌዴሬሽኑ አጸድቆ ሌላ ምዝገባ ማድረግ ትችላለህ እንጂ ሌሎቹን አትችልም ተብሏል። ሌላኛው ደግሞ የኢንሹራንስ
የተገባበት ማስረጃም ያስፈልጋል ባይ ኢንዲቪጁዋልም እንዲሁም ደግሞ እንደ ክለብም ያስፈልጋል ሜዲካል ምርመራም አብሮ ተያይዞ የሚመጣ ጉዳዮች ስለሆነ ማለት ነው ተጫዋቹ ለምሳሌ እዚህ ክለብ ላይ ሲፈርም አሁን በአውሮፓ መድረኮች ላይ ብዙ ጊዜ እናቀዋለን ከኤምአርአይ ስካን እነዚህ ያው በቅድመ ደረጃ የምንሰጣቸው የሕክምና ምርመራዎች ናቸው ከዛ ውጪ ግን ሙሉ የሆነ ምርመራዎችን ስታከናውን ተጫዋቹ በምን አይነት መንገድ ሬንጅ ሊያደርግ ይችላል ኢቨን ኤጅ የኤምአርአይ ምርመራዎቹ ለካታጎራይዝድ የሚደረጉት በዚህ ባለ የሕክምና ሲስተም ውስጥ ነውና የሜዲካል ምርመራ እንዲሁም ደግሞ ኢንሹራንስ የተገባበት ማስረጃ ያ ተጫዋች ሜዳ ላይ ጉዳቶች ቢያጋጥሙት ያንን ኮንትሮል ሊያደርግ የሚችል ማለት ነው ብዙዎችን እየተመለከትን ነው ለምሳሌ አሁን ጅማ ከመፍረሱ በፊት እንደዚህ ያሉ ጥያቄዎች ሲነሳበት ነበረ ጅማ አባጅፋር እንዲሁም ደግሞ ሌሎች ክለቦችም እዚህ በፕሪሚየር ሊግ ዘንድሮ ላይ ያየናቸው አንዳንድ አጋጣሚዎች ነበሩ እነሱ ምንድናቸው በዋነኝነት አሁን አንድ ተጫዋች ተጎድቶ የሚያሳክመው ክለብ ወይ የተወሰነ መንገድ ይሸፍነታል ከዛ በኋላ ተጫዋቹ ላይ ሙሉ ወጪ ይሆናል ወይ ደግሞ ተጫዋቹ በራሱ የሚያሳክምባቸው መንገዶች አሉ ብዙ ጥያቄዎች የሚያስነሳ ጉዳዮች ሲነሱ ነበር ከቅርብ ጊዜ ወዲህ ካልተሳሳትኩ ባርሴሎና ላይም እንደዚህ ያሉ ጥያቄዎች ሲነሱ ነበር የሴኔጋልም ጉዳይ ላይ እንደዛ ሲነሳ ነበር በተለይ ግጠኛ ባልሆነም አይ ቲንክ ፓፓጉዌ ኦር ሳር የተጎዱ ሰዓት ላይ ሙሉ ወጫቸውን በራሳቸው መሸፈናቸው ሴኔጋል ብሔራዊ ቡድን እንደ ፌዴሬሽን በጣም ሲያስተቸው የነበረ አጋጣሚ ነበር ከዚህ በኋላ ግን እንደዚህ ያሉ አሰራሮች እንደማይኖሩ ነው ያስታወቀው ፌዴሬሽኑ ሌላኛው ደግሞ የመመዝገቢያ ክፍያ በቴሌብር እንደሚከፈል ነው የተገለጸው ከቴሌብር ውጪ የካሽ ምንም አይነት ግብይቶች ከዚህ በኋላ እንደማይኖሩ የተገለጸው ያው ከፊርማ ጋር በተያያዘ ከመመዝገቢያ ሰነዶች ማሟያት ጋር በተያያዘ በጉቦ የተጨማለቀ አሰራር ነበር ተብሎ ከዚህ በፊት በጣም ይተች ነበር ፌዴሬሽኑም በውስጡ ያሉት አካላቶችም ከዚህ በኋላ ግን ይፋ የሆነ የመመዝገቢያ ክፍያ ብር የሚከፈል ነው የሚሆነው 5000 ብር ለእያንዳንዱ ተጫዋቾችና የየቡድን አመራሮቹ ምንም አይነት ክፍያ በካሽ እንደማያስተናግድ ነው የተገለጸው ሌላው ደግሞ ለአዲስ የውጭ ዜጋ ተጫዋቾች መመዝገቢያ ደግሞ 1500 የአሜሪካ ዶላር ለነባር ተጫዋች የውል ለማደስ ደግሞ 1000 የአሜሪካ ዶላር መክፈል ይጠበቃል ማለት ነው ያው በእኛ መምታት ነው እንግዲህ በእኛ ያን ነገር ከባድ ይመስለኛል አይደለ ግን ያው ከውጭ እንደመጣታቸው ያን ክፍያቸውም ያው የፔሮል ሂደቱም በዛው የሚያልፍ ስለሆነ ሌላኛው ደግሞ ለመታወቂያ ፎቶ የሚነሳበት ማሊያ ያስፈልጋል ለምሳሌ አሁን አንተ ከአንድ ቲም ወደ አንድ ቲም ስትዘዋወር በዛ ቲም መዘዋወርህን ይፋዊ ፎቶ በክለብ ፔጅ ይፋ ከማድረግ አስቀድሞ ባጅ የዚህ ክለብ ተጫዋች ነው የሚለው መለያ ለማድረግ ቅድሚያ ፎቶ ያስፈልጋል ስምነቶቹ መፈጸሙ አሁን ሳነሳለህ የነበርኩት ጉዳይ ከቅርብ ጊዜ ወዲህ መነጋገር የነበረው ጉዳይ ጠዋት ላይ በወላይታ ዲቻ ማሊያ አይተው ከሰዓት ላይ ደግሞ በአርባ ምንጭ ማሊያ ታየዋል እንደዚህ ያሉ ስርዓቶችን ለማስቀረትም ጭምር ነው ሌላኛው ደግሞ የተጫዋቾቹ የባንክ አካውንት ቁጥር ይታያል ያው ከፋይዳ ጋር የተያያዘ መሆን አለበት እና ደግሞ ያን የባንክ ቁጥር መመዝገብ አለበት ትራንዛክሽኖች ኮንትሮል መደረግ ሊጀምሩ ይችላሉ አይችሉም እሱ ምናልባት በሂደት ላይ ያሉ ናቸው ከዛ ውጭ ግን የክፍያ ስርዓቱ በተዛባ መንገድ እንዳይሆንና 6 ወር ያልተከፈለው ሊሆን ይችላል አመት ያልተከፈለው ይችላል እንደዚህ ያሉ ጥያቄዎችን ከማያያዝ በተረፈ እና ደግሞ ሊጉም ከተመዘገበው አካውንት ውጪ ለዛ ሰው በካሽ ሆነ በተዘዋዋሪ ክፍያዎችን የሚያቀብልበት መንገድ አይኖርም በዛች በተመዘገበችው የባንክ አካውንት ቁጥር ውጪ ሌላኛው ደግሞ የተጫዋቹን የውል ጊዜና ደሞዝ የሚገልጽ ደብዳቤ ይዞ መገኘት አለበት ምክንያቱም ቦነሶችም ሲኖሩ ዞሮ አድቫይዝ የሚደረጉት በዛኛው አካውንት እንዲገባ ነው ሶ እንደዚህ ያሉ ሁኔታዎች በሚኖርባቸው ሰዓቶች ላይ ከፕሪሚየር ሊግ ወይም ደግሞ ከአወዳደራዊ አካል እውቅና ውጪ እንዳይሆን የግድ ያንን የሚገልጽ የውል ጊዜና የደሞዝን የሚገልጽ ደብዳቤ ይዞ መገኘት እንዳለበት ነው የተገለጸው በመጨረሻም የክለቡ ስራ አስኪያጅ ወይም ተወካይ ውሉ ላይ መፈረም እንዲችል ከክለቡ ስልጣን የተሰጠው አካል ብቻ ያንን ማስተላለፍ እንደሚጠበቅበት ነው የተገለጸው ሞኬ ምናልባት ጠቅላላ እያደረግነው እንሂድና ከሀገር ውስጥ በርካታ መረጃዎቻችን ነው ዛሬ ይዘን የመጣ ነው ሌላኛው ደግሞ የአሰልጣኞችም ዝቅተኛ የአሰልጣኝነት ፍቃድ በተመለከተ የኢትዮጵያ እግር ኳስ ፌዴሬሽን የስራ አስፈጻሚ ኮሚቴ ባደረገው ስብሰባ ውሳኔውን አሳልፏልና በዚህ መሰረት ምናልባት ነካ አድርጌው ብቻ ለለፈን በኢትዮጵያ ፕሪሚየር ሊግ ላይ የሚሰሩ ዋናና ምክትል አሰልጣኝ የካፍ ኤ ላይሰንስ ሊኖራቸው እንደሚገባ ተናግሯል ከዚህ በኋላ የኢትዮጵያ ፕሪሚየር ሊግ ላይ የሚዳኝ የትኛውም አሰልጣኝ በካፍ ቢ ኦር ሲ ወይም ደግሞ ዲ ላይሰንሶች ሳይሆን የሚመራው ኤ ብቻ ነው የሚሆነው ዋናም
ምክትልም ከዛ በኋላ ያሉት በሂደት በየደረጃቸው ተቀምጧል። ሌላኛው ደግሞ የፕሪሚየር ሊግ ቡድኖች ዋናና ምክትል አሰልጣኝ እንዳልኩ የመቀጠር ግዴታ የሚኖርባቸው ሲሆን ሁለተኛ ተጨማሪ ምክትል አሰልጣኝ መቅጠር ለሚፈልጉ ዝቅተኛ አሰልጣኝ ደረጃ ደግሞ ካፍ ቢ ላይሰንስ ይሆናል ማለት ነው። ለግብ ጠባቂ አሰልጣኝ ደግሞ ዝቅተኛው ሲ ላይሰንስ በግዴታነት ተቀምጧል። ከዛ በታች ያለ ልምድ ነው ብሎ ነገር የሚባል ነገር የለም ማለት ነው። በየተደጋጋሚው የአሰልጣኝ ላይሰንስ ስልጠናዎች እየተከናወኑ ስለሆነ ያን ማሟላት ይጠበቅባቸዋል። የኢትዮጵያ ወንዶች ከፍተኛ ሊግ ለዋናና ምክትል አሰልጣኝ ቢ ላይሰንስ፣ ለግብ ጠባቂ ደግሞ ሲ ላይሰንስ ተቀምጧል። የኢትዮጵያ ሊግ 1 ደግሞ ለዋናና ምክትል እንዲሁም ግብ ጠባቂ አሰልጣኝ ሲ ተፈቅዷል። የኢትዮጵያ ሴቶች ፕሪሚየር ሊግ ዋና አሰልጣኝ ደግሞ ቢ ላይሰንስ፣ ምክትል አሰልጣኝና የግብ ጠባቂ ደግሞ ሲ። ከዛ የሴቶች ከፍተኛ ሊግ ዋና አሰልጣኝና ምክትል አሰልጣኝ ሲ ላይሰንስ የግብ ጠባቂም ጨምሮ። በተጨማሪም የኢትዮጵያ ሴቶች ፕሪሚየር ሊግ እና ሴቶች ከፍተኛ ሊግ ላይ የሚወዳደሩ ክለቦች ከዋናና ምክትል አሰልጣኝ መካከል አንዷ ሴት መሆን ይኖርባታል ማለት ነው፣ እንደ ግዴታ ነው። ፕላስ ደግሞ የሴቶችን ተሳትፎ ለማረጋገጥ የበለጠ እሱ ነው። ሌላኛው ደግሞ ቅድም ሳላነሱ ያለፍኩት ክለቦች እንደ ክለብ የማይደርጉት አመታዊ ምዝገባ አለ። ተጫዋቾችን የሚያስመዘግቡበት የፋይናንስ ሪፖርታቸውን ብዙ ነገሮችን የሚያነሱበት አለና ያንን ሪፖርት ሲያደርጉ ሴቶች ቡድኖችን ማካተት አለባቸው። የሴቶች ቡድን ሲያካትቱ ደግሞ የሴቶች ቡድኖችን ብቻ ሳይሆን አብሮ በእድሜ ካቴጎራይዝድ የተደረጉ ፕሮጀክቶችን ከ17 ዓመት በታች ሊሆን ይችላል፣ ከ20 እነዛ ማሟላት ይጠበቅበታል። በወንዶችን በተመሳሳይ ታዳጊ ቡድኖች ላይ ሊሰራ እንደሚገባ የተገለጸው ማለት ነው። በአጠቃላይ በጣም ጥሩ ማለት ለእግር ኳሱ እጅግ በጣም መሰረታዊ የሆኑ ነገሮች ናቸው ህግና ደንቦች ብዬ አስባለሁ። ከክፍያ ጋር ከተያያዙ ነገሮች ውጪ የሆኑት የአሰራር መንገዶች ለእግር ኳሳችን እድገት በጣም ወሳኝነት አላቸው። ምክንያቱም ባለፈው ታች አምና ላይ ተመልክተ ከሆነ በሶስተኛ ወገን የሚደረጉ ክፍያዎች ምን ያህል ሊጉን በጥብጠውት እንደነበረ መውረድ የነበረባቸው ክለቦች የቀጠሉበትና ወደ 20 ተሳታፊ የፕሪሚየር ሊጉ ክለቦች የመጣበት ከዛም ባሻገር አንድ ተጫዋች ወደ አንድ ክለብ ለመሄድ ተስማምቶ ጠዋት ላይ ፈረመ ተብሎ ከሰዓት ሌላ ክለብ ውስጥ የምናገኘው አጋጣሚ ነበረ። እንደዚህ ከጥንቃቄ ጉድለት የመጡ ናቸውና የስነ ምግባር ግድፈትም ጭምር ነው፣ ህግ መጣስም ጭምር ነውና ህጎች ጠበቅ ሲሉ ስነ ምግባርና ህጉ አብሮ ተስማምቶ በአንድ የሚሄድበት አጋጣሚ ይመጣል። ያ ደግሞ ለእግር ኳሱ ለስፖርቱ አጠቃላይ እጅግ በጣም መሰረታዊ የሆነ ነገር ያስቀምጣል። ስለዚህ ጠበቅ መደረግ አለበት። አሁን ሌሎች ሀገራት ላይ የምናየው ሌሎች በጣም ያደጉ የአውሮፓ ሊጎች ላይ የምናያቸው ነገሮች አሉ። ምን ያህል በጣም በጥንቃቄ የተሞላ አስተዳደር እንዳላቸው ምን መለከተው ነውና ወደዛ መሄድ አለበት። እዚህ ላይ የተነሱ ነገሮች ብቻ ሳይሆኑ ምናልባት ሌሎች ነገሮችም ቅድም ከዚሁ ከካሜራ ጀርባም ስናንሳ የነበረው ነገር አለ። የዳኞች ደህንነት፣ የሜዳ ላይ ስነ ምግባር፣ የደጋፊዎች ስነ ምግባር ላይ በደንብ መሰራት አለበትና ህጎች በደንብ መረቀቅ አለበት። አሁን ሊጉ የፕሪሚየር ሊጉ አክሲዮን ማህበሩን ጭምር ተያይዞ የወጡ ያሉ ህጎች አሉ፣ ይፋ የሆኑ አሉ፣ በየጊዜው ለመሻሻል እየተደረጉ ያሉ ጥረቶች አሉ፣ የሚወሰዱ እርምጃዎች። አሁን ህጎች መውጣታቸው ብቻ ሳይሆን ይሄ ህግ አውጪ ህግ አስፈጻሚ የሚባል አካል አለው። ይሄ ህጉ የሚፈጸምበት መንገድ፣ ቅጣቱ በትክክል እርምጃ የሚወሰድበት መንገድ ተዘርግቶ በደንብ መሰራት አለበት የሚል እኛም መልእክት ነው። ምክንያቱም እያየናቸው ያሉ ነገሮች እጅግ በጣም ዘግናኝ የሆኑ ነገሮችንም እያየን ነው። የስፖርት ጨዋነት ግድፈቶች፣ ጉድለቶችን እየተመለከትን ነው። ከስሜታዊነት ጋር ተያይዞ የስፖርታዊ ጨዋነት ውጭ የሆኑ ነገሮችን በተደጋጋሚ እያየን ስለሆነ እንዲቀሩ አሁን ሙሉ ለሙሉ ባይቀር እንኳን እንዲቀንስ አሁን እየባሰም እያየናቸው ያሉ ነገሮች አሉ። ሆን ተብለውም በስህተት የሚፈጸሙ ነገሮች ከላይ እስከታች በተሳታፊዎችም በአሳታፊዎችም በዳኞችም በተጫዋቾችም በኩል ግልጽ የሆኑ እያየናቸው ያሉ ነገሮች አሉና በቀጣይ እንዳይፈጸሙ ማድረግ ነው። ምናልባት አገር ውስጥ ረጅሙ ሰዓት እየወሰድን ነው። ሌሎች ቀሪ ነገሮችን አንስተንለፍ። ኢትዮጵያ ቡና እንግዲህ ሁለት ብስራቶችን አሰምተውናል። አንደኛው የስቴዲየም ግንባታ ነው። ኢትዮጵያ እንግዲህ እንደ ሀገር የስቴዲየም ችግር ካለባቸው የአፍሪካ ሀገራቶች መካከል አንዷ ነች። በስቴዲየም ችግር በጣም እየተሰቃየን ነው። ያው ሰሞኑን የመስራች ሰምተናል። እሱኛው ነው አንደኛው ነገር። ድሬዳዋ ስቴዲየም የፕሮፌሽናል ሰርቲፊኬት ማግኘቱ ነው አንደኛው ነገር። ግን ቀጣይ የአፍሪካ ዋንጫን ለማስተናገድ ጥያቄ እንዳቀረበች ሀገር አሁን በጣም ብዙ ነገር ይቀረናል። በዚህ በኩል እንደ ሀገር እየተቸገርን ባለንበት አጋጣሚ ደግሞ አሁን የኢትዮጵያ ቡና በ8 ቢሊዮን በጀት የሚገነባ ስቴዲየም ለመገንባት ስለማሰቡ ያን ነገር እንቅስቃሴ ስለመጀመሩ መረጃ ሰምተናልና ምናልባት ብዙ ጥያቄዎችን ታነሳለህ። መቼ ተሳክቶ እናየዋለን?
የሚሉ ጥያቄዎች አሉ። ግን እንደ ሀገር በተቸገርንበት አጋጣሚ እንደ ክለብ እንደዚህ አይነት ሀሳቦች መምጣታቸው በጣም ጥሩ ነገር ነው፣ የሚበረታታ ነው። ምክንያቱም የአውሮፓ ሀገራትን ስናያቸው በዚያ መልኩ የተገነቡ ናቸውና ወደ አፍሪካ መጥተው ደግሞ ይሄ በሀገራችን ለማየት ያብቃን እያልን እንደው ሀሳቡን ነው አሁን ሀሳቡ ላይ በርግጥ ሞኬ ረጅም ጊዜ ሆኖታል። ሀሳቡ ለቡ ላይ ሜዳ ከተቀበሉ ረጅም ጊዜያቶች ሆናቸዋል። በአዲስ ባለ ሀብት ነው የተያዘው ኢትዮጵያ ቡና። አሁን ላይ አዲስ የቦርድ አመራሮችን መርጧል። አዲስ ስራ አስኪያጆችን፣ አዲስ የክለቡ ፕሬዚዳንት ተመርጧል። በዚህ ሁሉ ሂደት ውስጥ ያንን ተቋርጦ የነበረውን ፕሮግራም ለማስቀጠል ነው እንጂ ቡና በየአመቱ ሲያደርገው የነበረው ለቡን እየሮጣለው መርህ ይዞ ሲካሄድ የነበሩ ሩጫዎች በዋነኝነት ታርጌቱ ስታዲየሙን ማሰራት ነበር። ግን ስታዲየሙ ከአፈርነት ወይም ደግሞ ለቅድመ ውድድር ዝግጅት ከማድረግ ውጪ የዘለለ ሆኖች አልተመለከተም ነበርና ያንን ለማስተካከል አጋጣሚዎችን ነበር የሚፈልገው። ምናልባት አላቅም ገና የመጀመሪያ ጋዜጣዊ መግለጫ ስለሆነ አዲስ አመራሮቹ በተሾሙበት የመጀመሪያ ጋዜጣዊ መግለጫ ስለሆነ እንዲህ ደጋፊዎች ልቡ ስለመግባት ነው የተናገሩት። እንግዲህ እስኪ ምን አብረን የምናየው ጉዳይ ነው የሚሆነው። ያው 8 ቢሊዮን ነው እንደተበጀለተለ የሰማ ነው። ይጠናቀቃል በምን ያህል ጊዜ እንትን ይላል ያሱን አብረን የምንመለከተው ጉዳይ ነው የሚሆነው። ግን በዋነኝነት ማንሳት የሚጠበቅብን ነገር ምንድነው? አሁን አንተ እንዳልከው ትልቅ የሜዳ ችግር አለ ሀገሪቱ ላይ። እንደ ክለብ ደግሞ እንደዚህ ያሉ መንገዶች ሲያዙ የበለጠ ደስ የሚያሰኝ ጉዳይ ነው እንደ ፕሮጀክትም እና ሲያነሱት የነበረው እሱ ባለው በዋነኝነት ዶክተር እሱ ባለው ሲያነሱት የነበረው ነገር ኢትዮጵያ ቡና ተረጂ ክለብ አይደለም፣ ደሃ ክለብ አይደለም፣ ይልቁኑ ሀብታም ነው፣ ረጂ ክለብ ነው። ስለዚህ በድህነት ሊሸማቀቅ የሚገባ ማንኛውም ደጋፊ ሊኖር አይገባም። በአጭር ጊዜ ውስጥ ጨርሰን እናንተ እናኮራችኋለን ነበር ያሉት። ግን ከዛ በኋላ ከጋዜጣዊ መግለጫ በነበረው ሂደት በኋላ በነበሩት አንዳንድ ሰዎች ሲጠየቁ እስኪ ይሁና የሚለው ኖዲፍጆ አይነት ነገር ያነሱ አጋጣሚዎች ነበር። ራስ መተማመናቸውን ሙሉ ለሙሉ ማይገልጽ ነገር። ያው ብዙ ጊዜ እንደዚህ ያሉ የምርጫ በርግጥ የምርጫ ቀስቀሳ አይደለም፣ ኦሬዲ ምርጫ ከተከናወነ ግን የሆነ ነገር ሲመጣ የሆነ ነገር አለ አብሮ የሚያነሳሳ ሰው የሰዎችን ልብ ለመክፈትና እምነትን ለማግኘት የሚደረጉ ጥረቶች አሉ፣ ለውጦች አሉ። አሰልጣኝ ገብረመድህን ኃይሌንም አዲስ አሰልጣኝ አድርገው ቀጥረዋል። የመጨረሻ ሻምፒዮን ያደረጋቸውም ነው። በትክክል 2-3 ነው ቡና ለመጨረሻ ጊዜ የኢትዮጵያ ፕሪሚየር ሊግ ሻምፒዮን የሆነው በጣም ጠንካራ በነበረበት ሰዓት። በቃ ያኔ እንደቆመ ነው የቀረው። አርሰናልም በፈረንጆቹ ውጪ ዓመተ ምህረት 3 ላይ ነበር የበላው። ኢትዮጵያ ቡና 3 ላይ ነበር የበላው እና ሁለቱ የእግር ኳስ በመጫወት የሚታወቁ ቡድኖች ተመሳሳይ ዋንጫ ጋር የተቆራረጡበት ጊዜ ዋንጫ የተቆራረጡበት አጋጣሚ ነበር። አርሰናል ጦሙን ፈቷል። ዘንድሮ ደግሞ ዳግም ገብረመድህን መልሶታል። እሱን አብረን የምንመለከተው ነው የሚሆነው። ግን መጀመሪያ ላይ ከገብረመድህን በፊት በነበረ አሰልጣኝ ሂደት ላይ ሙሉ ለሙሉ የቡናን ሊንድ ተስማምተው ነበር አዲስ አሰልጣኝ ቀጥሮ የነበረው። ይሄ ዳርክ ቦል ሃራም ቦል የሚጫወት አይነት ቡናን በማናውቀው አይነት መንገድ ነበረ። ያው ውጤታማ ስላላደረገ እሱም ወዲያውኑ ወደ ገብረመድህን ተዝሯል። እስኪ እንግዲህ ነገሮችን ያለን የሀገራችን ስፖርት አልፎለት ለማየት ሁላችንም እንጥራለን። ክለቦችም ሁሉም ከላይ እስከታች ባሉ ፕሮጀክቶችና በከፍተኛ ደረጃ ባሉ ሊጎቻችን በሴቶችም በወንዶችም በስቴዲየምም በኩል በዳኝነቱም በምኑም በሁሉም ነገር ያለው ነገር ተቀርፎ በጥሩ ሁኔታ የምንኮራበት የምንተማመንበት እንደዚህ አይነት በጣም የምንልባቸው ነገሮች ጠፍተው የምናይበት ጊዜ ይናፍቀናል። ዓለም ዋንጫ 64 ሆኗል ካልገባን እንግዲህ አዎ በእውነት አሁን ብዙዎቹ እምነት እየጣሉባቸው ያሉ ከ17 ዓመት በታች ወይም ቀይ ቀበሮቹ ተብለው የሚጠሩት ጥሩ ተስፋ ሳይተውናል። በጣም ተጋድለዋል፣ ብዙ ነገር ተጋድለዋል። የነሱ ዘመን ይናፍቀናል። ግን ከዚያ በፊት ቀጣይ እንግዲህ 64 ከሆነ በእውነት ኢትዮጵያ ከነዚያ መካከል አንዱ ካልሆነች 2021 ፕሮጀክት ተይዟል። እሱ ፕሮጀክት አለ በደንብ እየተሰራበት በሚመስል ደረጃ ነው እያየ ነው ያለን። እንግዲህ ፍሬውን ለማየት ያብቃን። ሮቢ ወደ ውጭ መረጃዎቻችን እናምራ። ወደ ውጭ ስናመራ ምናልባት በቀዳሚነት ለመድፈኞቹ ለአርሰናል ደጋፊዎች ጥሩ የሚባል የተሻለ ጥሩ ከመጥፎም መጥፎን ትመርጣለህ አይደለ? እንደዛ የሚባል አለና ዊሊያም ሳሊባ ቀዶ ጥገና እንደማያደርግ ይፋ ተደርጓልና አሁን ነው እዚህ ከገባን በኋላ ነው ያየሁትና ብሬኪንግ ኒውስ ተብሎ ቀዶ ጥገና ያው በጀርባ ህመም እየተሰቃየ ነው የሚገኘው። በአርሰናል የመጨረሻዎቹ ወቅት በጣም ጥሩ ሁኔታ ላይ አልነበረም። እንደገና ደግሞ በፈረንሳይ ብሔራዊ ቡድንም ውስጥ በኋላ ላይ ተቀይሮ የወጣበት አጋጣሚ ነበረ። ወደ መጨረሻዎቹ ጉዳት ላይ ሙሉ ለሙሉ የጀርባ ህመም ላይ ነበረና አሁን ቀዶ ጥገና ሊያደርግ ይችላል የሚል ስጋቶች ነበሩ። ቀዶ ጥገና ካደረገ እንግዲህ በጣም ረጅም ጊዜ ይወስዳል። ያሳሳቢ ነበረ ለአርሰናል። ብዙ ችግሮች አሉ። ዴክላን ራይስም ጋር ተያይዞ ሌሎችም የጉዳት ጋር ተያይዞ ትንሽ ውስብስብ ነበር። የዓለም ዋንጫው ረፍት ስላልነበረው
ነገር ግን አሁን የዊሊያም ሳሊባ ጉዳይ ቀዶ ጥገና አያደርግም ተብሏል። ግን ረጅም ጊዜ እረፍት ይፈልጋል ተብሏልና አንደኛው ነገር እሱ ለመድፈኞቹ ጥሩ የሚባለው ነገር እሱ ነው። ምናልባት ሌላ የምናነሳቸው ነገሮች ከዝውውር ጋር ወደ የተያያዙ ብዙ መረጃዎች አሉ። ወደዚያ ከመሄዳችን በፊት ግን ከዝውውር ውጪ ያለ መረጃ ካለ ምናልባት ለቤተሰቦቻችን ጀባ ማለት ትችላለህ። ያው አብዛኞቹን በማለዳ ዜናዎቻችን ላይ አንስተናቸዋል የሚጠበቁትን። ከዛ ውጭ ያሉት የዝውውር መሮች ናቸው እንጂ እንዲህ ዲቴይል ገብተን ልናወራባቸው የምንችልባቸው አጋጣሚዎች የሉም። ምናልባት ኖረም ከተባለ ሊኖር የሚችለው በማንቸስተር ዩናይትድ ደጋፊዎች ዘንድ የአዲስ ውድድር ዓመትን በጣም የትኬት ዋጋ መናርን ተከትሎ በበርካታ ደጋፊዎች ዘንድ ተቃውሞን እያስነሳ ነው የሚገኘው። ያንን ተከትሎ ምናልባት ሊጉ ከመጀመሩ አንድ ሳምንት አስቀድሞ በስታዲየሙ ዙሪያ ሰላማዊ ሰልፍ ለማድረግ ዝግጅት መጀመራቸውን እንዲሁም ደግሞ የክለቡ 1958 በመባል የሚታወቁት አስቸጋሪ ደጋፊዎች ወይም ደግሞ ከባድ ፋን ቤዝ የሆኑት ቤተሰቦች ይፋይ ሰልፍና ተቃውሞ ለማሰማት በአመራሮቹ ላይ ነው የተዘጋጁት። እስካሁን ድረስ ማንቸስተር ዩናይትድ ለቲኬት ካወጣቸው ሽያጮቹ ላይ ከሌሎቹ ያለፉት 4-5 ዓመታት ሲነጻጸር በአንጻሩ ሁኔታ የምሽጥ ሪከርድ ነው ያለው። ይህንን ተከትሎ ምናልባት ማንቸስተር ዩናይትድ የዋጋ ቅናሽ ያደርጋል ወይስ ደግሞ ደጋፊው ተቃውሞ መልስ አግኝቶለት ምን አይነት ሁኔታዎች ይኖራሉ የሚሉትን ከዛ ውጭ ባለፈ እስካሁን ድረስ የተለየ የሰማቸው መረጃዎች የሉም። ወደ ዝውውር መረጃዎች እናምራ። ቀሪ 10 ደቂቃዎችን እዚሁ ዝውውራችን ላይ እናነሳለን። ቤተሰቦቻችን አዳዲስ ዝውውሮች አሉ። ፊል ፎደን አዲስ የዝውውር ጥያቄ ቀርቦለት ነበረ። በፕሪሚየር ሊግ 6 ጊዜ የፕሪሚየር ሊጉ ሻምፒዮን በመሆን እንግዲህ በዚህ እድሜው በጣም ትልቅ ሪከርድ አለው። ትልቅ ውጤት አስመዝግቧል። እንግሊዝ ፕሪሚየር ሊግን ሊለቅ ይችላል፣ ሊሰናበት ይችላል፣ በተለይ ደግሞ ወደ ጣሊያን ሴሪያ ላይ ያመራ ይችላል የሚሉ መረጃዎች ዛሬ ሁሉ ሲዘዋወሩ ነበረ። ጥያቄዎችም ነበር ወደ ሚላን አካባቢ። ነገር ግን አሁን በቆየት ብሎ በሰማነው መረጃ እስከ 2030 የሚያቆየውን አዲስ ውል ስለመፈራረሙና ውሉን ስለማራዘሙ በውሃ ሰማያዊዎቹ ቤት በማንቸስተር ሲቲ ቤት ውሉን አራዝሟል ተብሏል። ሌላም አዳዲስ እንደዚሁ መረጃዎችን እየተመለከትኩኝ ነበረ። ክርስቲያን ሮሜሮ ወደ ኢንተር ሚላን ሊያመራ የሚችልበት እድል ተፈጥሯል። ያው ባለፈ በጨዋታ ላይቫችን ላይ ነው በቀጥታ በሰበር ዜና አንተ ለቤተሰቦቻችን ያጋራችሁ የነበረ ከቶተናም ጋር ያለውን ውል አቋርጧል፣ ተጠናቋል። አሁን ከዚህ በኋላ በቶተናም ቤት እንደማናየው የተረጋገጠና ህልዋ ያበቃለት መሆኑን ተመልክተን ነበረ። አሁን ላይ የሮሜሮ ጉዳይ እንግዲህ ለፍጻሜ ዓለም ዋንጫ አርጀንቲና ጋር ነበረ። አሁን ግን ሙሉ ለሙሉ ወደ ዝውውሩና ወደ ቀጣይ ማረፊያው ትኩረት ማድረጉ ተሰምቷል። ይህንም ተከትሎ ኢንተር ሚላን የተጫዋቹ በጣም ፈላጊ ሆኗል። የቡድን አጋሩ ደግሞ የሀገሩ ልጅ እዛው አለ ላውታሮ ማርቲኔዝ። ምናልባት ወደዛ የሚያመራበት እድል ይኖር ይሆን የሚሉ ነገሮች ነበሩ። ነገር ግን አሁን ላይ ባርሴሎናም የተጫዋቹ ከፍተኛ ፈላጊ ነው ተብሏልና አርጀንቲናውያን ደግሞ ምናልባት ከኢንተር ሚላን ይልቅ ባርሴሎና ይቀርባቸዋልና እዚሁ ሊቀር ይችል ይሆን የሚሉ ጥያቄዎች አሉ። ነገር ግን ኢንተር ሚላን እሱ ለማስፈረም ጥረት እያደረገ እንደሆነ ተሰምቷል። ሌላው ማንቸስተር ዩናይትድ የ16 ዓመቱን የማንቸስተር ሲቲ አማካይ ዴቪድ ዩዜን እንደዚሁ ስለማስፈረማቸው ይፋ ተደርጓል። ከዛ ባሻገር ግን ምናልባት ስለ ቶተናም ብናነሳው ኦኬ ወደ ቶተናም ከመግባታችን በፊት ግን እዚሁ ማንቸስተር ዩናይትድ ቤት ስንቆይ ዛሬ የሰማነው ለማንቸስተር ዩናይትድ ደጋፊዎች እጅግ የሚያስደነግጥ መረጃ አለ። ብሩኖ ፈርናንዴዝ ያው እንደሚታወቀው ልክ የውል ኮንትራቱ ሊጠናቀቅ አመት ሲቀረው አክቲቭ መሆን የሚያስችለው ውል አለ በስምምነት ውስጥና ምንድነው ያ ከፕሪሚየር ሊግ ቲም ውጪ ለሆኑ ክለቦች መሸጥ የሚያስችለው የውል ማፍረሻ ዋጋ ተወስኖለታል። እሱም 54 ሚሊዮን ፓውንድ ነው። እሱም ዛሬ ነበር ይፋ የሆነው። የውል ማፍረሻ እንዳለው ይታወቃል። የውል ማፍረሻ መቼ አክቲቭ እንደሚሆን ተገልጾ ነበር። ጁን 1 ነበር የነበረው። ግን አሁን ከፕሪሚየር ሊግ ቲም ያሉ ክለቦ ውጪ ያሉ ክለቦች ተጫዋቹን የግል ላድርግ ቢሉ ያንን ክፍያ ከፍለው ተጫዋቹን የግላቸው ማድረግ ይችላሉ። ያው ክለቡ ምንም ጣልቃ የሚገባበት ሁኔታ የለም። ግን በብሩኖ ፍላጎት ላይ የተመሰረተ ነው። ዛሬ ላይ ግን ከቱርክ መንደር እየተሰሙ ያሉት መረጃዎች እንደሚጠቁሙት ከሆነ ከጋላታሳራይ 3 ዓመት ፕላስ 1 ዓመት የሚያቆይ ውል ቀርቦለታል ከጋላታሳራይ። የአንድ ዓመቱ የማራዘሚያ አማራጭ ነው። 3 ዓመቱ ቋሚ ክፍያ ነው። በአመት 23 ሚሊዮን የሚያገኝበት አጠቃላይ የዝውውር ፓኬጅ ነበር የቀረበለት። ታዲያ ሪሊዝ ክሎዙንም ለመክፈል ዝግጁ ስለመሆናቸው ነው የተሰማው።
ብሩኖ ፈርናንዴዝ አሁን ጥያቄው የሱ ነው ወደ ጋላታሳራይ ያመራል የሚለው ጥያቄ ነውና ምናልባት አሁን ላይ አንዳንድ ምንጮች ከፖርቹጋልም ሪካርድ ፖርቹጋልን ጨምሮ እንዲሁም ደግሞ እዛው እነ ያጊዝን እንዲሁም ደግሞ እነ ፊትሳልን ጨምሮ ከቱርክ መንደር ያሉ ሶርሶች እንደሚያስረዱት ከሆነ ብሩኖ በዚህ ክረምት ማንቸስተር ዩናይትድ ለመልቀቅ ክፍት ነው። ምክንያቱም አምና የገነባውን ስም አበላሽቶ መውጣት አይፈልግም። ሁለት ደግሞ ከእድሜም አንጻር ከዚህ በኋላ በሊጉ ከሚኖረው የመሀል ሜዳ ባትል አንጻር ሌሎች ፈተናዎችን ለራሱ መሞከር ይፈልጋል። ምክንያቱም ቡድኑን ቢያንስ ወደሚፈለግበት አንድ ምዕራፍ ማሻገር ችሎ ነበረ። ስለዚህ ከዚህ በኋላ በኬሪየር ህይወቱ ላይ የተሻለ ነገር ማሳለፍ በሚችልባቸው ሌሎች ላይ ለመቆየት የዝውውር ሚናውን ሊያፋጥነው ይችላል ብለው የሚያስቡ አሉ። ከዛም በተጨማሪ ደግሞ የዛሬ ዓመት ክለቡ ሊሸጠው ለሳውዲ ክለብ ፈልጎ እንደነበረ ራሱ ብሩኖ ፈርናንዴዝ በራሱ በኢንተርቪው አንስቶ ነበርና የሱ ፍላጎት እዛ እንዳቆየው ተገልጾ ነበር። ምናልባት የውል ማፍረሻ ስምምነቱ አክቲቭ ከሆነ በኋላ ስለ አዲስ ውል ስለማራዘም ንግግሮችን ሲያደርጉ ነበርና ሜን ራሱ ይዞት በወጣው መረጃ መሰረት ንግግሩ ቆሟል። አሁን ላይ ስለ አዲስ ድርድር ሲያደርጉት የነበረው ስለ ስምምነት ለማራዘም ያ ድርድር መቆሙ ደግሞ የበለጠ ነገሮች ወደዛ ያመሩ እንደሆነ ምንጮች እየጠቆሙ ነው የሚገኘው። በሁለቱ የክለብ አመራሮችና በተጫዋቹ መሀል ያለው ልዩነት አሁን ላይ ምናልባት ወደ መስፋት ደረጃ እያደገ እንደሆነም ነው የቅርብ ምንጮች እያስረዱ የሚገኙት። ሜን ማለት ያው ለማንቸስተር ዩናይትድ ቅርብ የሆነ ማንቸስተር ኒውስ ኢቭኒንግ ነው። የውስጥ መረጃዎችን ብዙ ጊዜ የሚያጋራ ታብሎይድ የሆኑ ነገሮች አሉ። ፕላስ ደግሞ ጀስት ይሄ ሩመር ነገሮችን በቃ የበለጠ ሞኔታይዝ ለማድረግ የሚለፉ ዲፕሊ የሚገቡ አይነት ናቸውና ከዚህ ቀደም ሳሙኤል ሎከረስን ማስታወስ እንችላለን። ከዚሁ ከሜን እነ ቲም ዌሽለርን ማስታወስ እንችላለን። ብዙ መጥቀስ የምንችላቸው አይነቶች አሉ። እነ ሮቢልሰንን ማንሳት እንችላለን። እነዚህ ጋዜጠኞች የሆነ ቴናግ ድርሽ እንዳትሉ ብሎ አግዷቸው ነበር። ምክንያቱም የሆነ በቃ አንተ ወደቀ ስትል ተሰበረ ብለው እነሱ ዜናውን ነገር ካገኘ ያጋነናል እና አላስፈላጊ የሆኑ ትችቶችን በመሰንዘር ነው የሚታወቁት። ክለብ ውስጥ ደግሞ ያሉትን መረጃዎች ብቻ አሁን አንተ የዛ የማንቸስተር ዩናይትድ የሆነ የስታፍ ነገር ነው ልበልህ እንዲህ ነገር እየተባለ ነው ሲባል እንዲህ ነገር ተባለ ተወሰነ ብለው ነው ዜናውን የሚሰሩት እና በዚያ ያህል ደረጃ ለእኔ አመኔታው አንድ ስታንዳርድ ከዘቅ ይላል። ጎልደን ደረጃ የምሰጠው አይደለም ጀስት በሲልቨር ደረጃ ኦፍ ኮርስ ካላችሁም ቀረቤታ አንጻር ግን እንደ ታብሎይድ ደረጃ ጀጅ የምታደርግባቸው ሁኔታዎች የሉ። ከዛ ውጭ ግን ያ ጊዜ በቱርክ መረጃዎች ላይ የምታሙ አይነት ሰው አይደለምና በተወሰነ ማንቸስተር ዩናይትድ ደጋፊዎች ከዚህ በላይ ብሩኖ ፈርናንዴዝ ከክለቡ መውጣትን ዜና ቢሰሙ ያን ያህል ሊገረም አይገባም ብዬ አስባለሁ። ያው ቀድመን ጠቁመናቸዋል። እኛም ያለውም ሁኔታ ምናልባት ወደዚያ ሊያመራ የሚችልበት አጋጣሚም አለ። ነገር ግን የተጫዋቹ በክለቡ ያለው ውሳኝነት ምናልባት ያ ነገር እንዲፈጸም ያደርጋል ወይ የሚለው ነገር ጥያቄ ነው። እንግዲህ ምን እንደሚፈጸም አይታወቅም። ብዙ ጊዜ እንደዚህ አይነት አስደንጋጭ ዝውውሮችን ሰምተን እናውቃለን። ራሱ ማንቸስተር ዩናይትድ ሰርፕራይዝ እያደረገ ያለው ቴሌማንስን እኮ በእንደዚህ አይነት ሪሊስ ክሎዝ ነው። ቪላዎች አሁን ቴሌማንስን መልቀቅ አልፈለጉም፣ ግን የውል ማፍረሻ ነው። ምንድነው ራሱ ቴሌማንስ ያለው በህይወቱ ውስጥ ማንቸስተር ዩናይትድ ሲደውልልህ ስልክ አንዴ አነሳህ ማለት ፈረምክ። ስልክ አለማንሳት አትችልም። እንደ ማንቸስተር ዩናይትድ ያለ ክለብ ሲደውልልህ በአንድ የስልክ ጥሪ አለመስማማት አትችልም። ቴሌማንስ ወደ ማንቸስተር ዩናይትድ ትመጣለህ በቃ ሁለት አታስብም። እሺ ነው። በጣም ጥሩ። ከቶተንሃም ሆትስፐር ጋር የተያያዙ ነገሮች ምናልባት ጠቆም አድርገን ለማለፍ ያክል ጣሊያናዊ አሰልጣኝ ሮበርት ዲ ዘርቢ እንግዲህ በዚህ የዝውውር መስኮት ታቻምና ከመውረድ ለጥቂት ከተረፉ በኋላ ተንገዳግደው ከቆሙ በኋላ አሁን ላይ ለዋንጫ ነው የምንጫወተው የሚል ሀሳብም ዋንጫውን ለመብላት ነው የምንጫወተው የሚሉ ሀሳቦችም የተሰነዘሩ ናቸው። ጥሩ እየመጡ ናቸው። ቀጣይ የቢግ ሲክስ ክለቦች መሆናቸው ክለብ አንዱ መሆናቸውን ለማረጋገጥ ጥሩ እንቅስቃሴ ያደርጉ ናቸው። እንግዲህ 6 ተጫዋቾችን አስፈርመዋል። ብዙ የዝውውር መስኮት በጣም ከፍተኛውን እንቅስቃሴ እያደረጉ ነው የሚገኙት። አጠቃላይ 237 ሚሊዮን ፓውንድ አወጣዋልና አሁንም ዝውውሮችን ለማድረግ እንደዚሁ ጥረት እያደረጉ ናቸው። ከዚህ በፊት ጠንከር ያሉ ተጫዋቾችን አምጧልና አሁንም በዝውውሩ ላይ አለነን የሚል አስተያየት አውጥተዋል ተናግረዋል ሮበርት ዲ ዘርቢና የነሱ የዝውውር ጉዳይ አሁንም አላበቃም። አዲስ ነገሮችን እንጠብቃለን። ያው 8 ተጫዋቾች እንደሚያስፈርሙ ቀድመንም ሰምተናል። ምናልባት ቶተንሃም አሁንም ቀሪ ተጫዋቾች እንደሚያስፈርሙ ነው ሮበርት ዲ ዘርቢ የተናገሩት። አንደኛው ነገር እሱ ነው። ሌላኛው የሰሜን ለንደን ደርቢው የቶተንሃም ደርቢው አርሰናልም እንደዚሁ ተጫዋች ዋንጫ ለመብላት የሚያስችለን ከሆነ እስከ 200 ሚሊዮን ዩሮ አውጥተን ተጫዋች ለመግዛት ዝግጁ ነን የሚል አስተያየት አልቫሬዝ በቤት በኩል ወጥቷልና ምናልባት አንተ እንዳልከው አልቫሬዝ ወደ ሰሜን ለንደን የመምጣት ነገሩ ግን እኮ ሞኬ አንድ መረጃ ተመልክቼ ነበር ትናንትና በስፔን በኩል ነውና
እነ አልቫሮ ሮሜሮን ብዙዎች ሰው ሊያውቃቸው ይችላል ብዬ አስባለሁ ከሶርስነት አንጻርና በሁለቱ ክለቦች መካከል ስምምነቶች አለ። ያ ስምምነት ምንድነው? ዩክሬሽ ፕላስ 50 የሚለውን ነገር ነው። ስምምነቶች ተፈጽመዋል፣ ግን መሄድ ወደዛ ያልፈለገው አልቫሬዝ ነው። ባርሴሎና መቀላቀል ይፈልጋል። በትክክል ሳይፈልግ ወደዛ በትልከው አትሌቲኮ ማድሪድም ይሄንን ዝውውር ይፈልገዋል። ዩክሬሽ ላይ 50 በፊትም ቀድሞ የወጣና ስምምነትም ተደርሶ ነበር። የሆነ ሰዓትም አውርተነው ነበር ይሄንን ጉዳይ ለቤተሰቦቻችንና ስምምነቶች ተደርሰው አንተ እንዳልከው የአልቫሬዝ ወደ አርሰናል ሳይሆን ወደ ፕሪሚየር ሊጉ ወይም ደግሞ ወደ የትም አለመሄድ ወደ ባርሴሎና ብቻ የመሄድ ፍላጎት ነው አሁን ነገሮችን ውስብስብ ያደረጋቸው እንጂ አርሰናልም ተስማምቷል በዚህ ጉዳይ ላይ፣ አትሌቲኮ ማድሪድም ተስማምቷል። ግን አልቫሬዝ ወደ የትም ሳይሆን ወደ ባርሴሎና የመሄድ ፍላጎት ብቻ ነው ያለው። ባርሴሎና ደግሞ የክፍያ ጥያቄ ያለበት፣ የበጀት ጥያቄ ያለበት ሪስክ ውስጥ ያለ ነውና እሱ ነው አሁን ችግር የሆነው እንጂ ምናልባት አልቫሬዝ በመጨረሻ ኒኮ ዊሊያምስን አይተናል ባለፈው ዓመት ለሄ ጨርሶ ሁሉ ነገር ሂዶ ለመጨረስ ተስማምቶ ነው በኋላ ላይ ፍርሻ የተደረገ 10 ዓመት በትክክል ቆይቶ ግን ዜናው ብሬኪንግ ኒውስ ብሎ መጣ። አሁን እንደዚህ አይነት ነገሮች ሊፈጠሩ ስለሚችል አልቫሬዝ ባርሴሎና ላይ ያለው እምነት ካልቀነሰ በስተቀር ምናልባት አሁንም ዝውውሩ የመፈጸሙ ነገር እሱ ነው ከባዱ ነገር። ምናልባት ለቤተሰቦቻችን ቲፕ ለመስጠት ያክል ሞኪ ሰዓታችንም እያለቀ ስለሆነ ጆን ስቶንስ ፍሪ ኤጀንት ነው። ሶ ቼልሲ አሁን የላክሮዋን ዝውውር እየገፋበት ነው ይታወቃል። ምናልባት ከስምነት ከደረሰም ቢደርስም ባይደርስም ተጨማሪ እንደ ባካፕ እንዲሆነው ጆን ስቶንስን የቀድሞ ማንቸስተር ሲቲ ተጫዋችና ዘንድ በዚህ ክረምት የተለያየውን ስለማስፈረም ይፋ ጥያቄ ስለማቅረቡ ሰምተናል። ስኮትን ለማስፈረም 64 ሚሊዮን ፓውንድ አቅርቧል። ቼልሲን በከባዱ እየመጣ ያለ ቡድን ነው። ሮጀርስን ከቀናት በፊት ማስፈረሙ እናስታውሳለን። ሌላኛው ደግሞ ሪያል ማድሪድ ነው የሚመለከተው። ሮድሪ ትናንትና በነበረው ፕሮግራማችን ላይ አንስተው ነበር በተወሰነ መንገድ ፔሬዝ አልፈለገውም ነበር ብለን ነበር። አሁን ግን የሐሳብ ለውጥ እንዳለ ጆዜ ሞሪኖ እሱ እንዲመጣ እንደሚፈልጉ በዛው ልክ ደግሞ አሴንሲዮን እንደማይፈልጉ ይፋ ማድረጋቸው የተሰማው ሞኪ። እነዚህ ነገሮች አዳዲስ መረጃዎቻችን ናቸው። ቤተሰቦቻችን እንግዲህ ገበያ ስፖርት ከሜዳ ባሻገር የዕለተ ረቡዕ ምሽት የሐምሌ 15 2018 ዓ.ም የምሽት ዝግጅታችን ይህንን ይመስል ነበረ። ከሀገር ውስጥም ከባህር ማዶም እንግዲህ ወሳኝ ያልናቸው መረጃዎችን እናንተ ለማጋራት ነው የሞከርነው። ቤተሰቦቻችን ከዝውውር ጋር በተያያዘ እንዲሁም ደግሞ ወደ ኢትዮጵያ ከፌዴሬሽኑም ጋር ተያይዞ ከኢትዮጵያ እግር ኳስ ጋር ተያይዞ ከኢትዮጵያ ቡና ጋር የተያያዙ መረጃዎችንና ሌሎችን ከባህር ማዶም በዝውውሩ ላይ ትኩረት አድርገን ነው ወደ እናንተ መረጃዎችን ለማድረስ የሞከርነው። አብራችሁን ስለነበራችሁ ከልብ ነው የምናመሰግነው። የመኮንን አልማውና ሮቤል አብርሃም መረጃዎችን ወደ እናንተ እያደረሱን ቆየነን። ተመስገን አብርሃም ደግሞ ካሜራውና ድምጹን እየተቆጣጠረልን ከኛ ጋር ቆይታ አድርጓል። እናንተም አብራችሁን ስለነበራችሁ ከልብ ነው የምናመሰግነው። የነገ ሰው ይበለን። Kamido Başakır